ሚስጥረኛ ወይ እዚህ ቤት ብዙ ቆይቻለሁ እንዴ? እኔና አንቺ እዚህ ቤት ብዙ ደስ የሚሉ ጊዜያቶችን አሳልፈናል። ከዚህ በኋላ እንደምናሳልፍ አልጠራጠርም። አዎ የሆነ ያልታየኝ ነገርም አለ። ማለት እንዴት እንደዛ አልተቻልክ? ማለቴ ቤሌን እኮ ከማንም ሰው ጋር አትጣላም። ታዲያ ማን እንደዛ ሊያደርግ ይችላል? አጋጣሚ አደናቅፏት ወይ ደግሞ ብቻ እንደዛ ነው ሊሆን ይችላል። አይ ብቻ ይሄ ነገር የሆነ ሰው እጅ ካለበት የእናቴን ቀንስ ላይ አለቁ። ቤሌን እኔ ነኝ ከደረጃ እንዳትጨርሽ። ቆይ አንቺ ምን አይነት ፍጡር ነሽ? እንዴት እንደዛ ታደርጊያለሽ? ቆያቺ ምስኪን ልጅ ምን ብታደርግሽ ነው እንደዚህ ያደረግሽ? የኔ አልበቃ ብሉሽ ነው ሌሎቹ ላይም እንደዚህ ማድረግ የቀጠልሽው? ይሆን የሰማሁት ነገር አለና በጣም ነው የደነገጥኩት። ልጄ ምን ሰማሽ? ምን ተፈጠረ? ውድ ሲንደሬላን ከደረጃ ላይ ጥልቻት ያቺ ጄሪ የምትባል ሴት ናት። ምን? አንቺ እንዴት አወቅሽ? ይህንን ከየት ነው የሰማሽው? እኔ ወደ እናት ዛህራ ጋር እየሄድኩ ሙስጠፋና ጄሪ ሲያወሩ ነበር እና እሷ እንደገፈተረቻት ለሙስጠፋ ነገረችው። አያቴ ጄሪ በጣም ጨካኝ ሰው ናት። ሲንደሬላ በሷ ምክንያት ነው እንደዚህ ሆነችው። በቃ ልጅ እኔም ማደርገውን አደርጋለሁ። አንቺ ግን ለማንም እንዳትናገር፣ ለወንድምሽ ለአምነንም ቢሆን እንዳትናገር። እኔ እነግረዋለሁ። ቤሊም በዛ ሌሊት ተነስታ ከዛ ፎቅ ላይ ለምን ወደቀች? በህልም ነው የምትሉ አንዳንድ ቁጥርን እየተጫናችሁ የዛሬው ጥያቄ ህልሙ የማን ነው? የአምናን ወይንስ የጄሪ? ሁለቱም ምክንያት አላቸው። ጄሪ በራሷ በኩል እየፈራች የመጣችው ምን ያህል ብሌን ላይ አደጋ እንዳደረሰችባት አሁን ላይ እየተረዳች መጣለች። ከታወቀባትም አምናን ሊገላቱላ እንደሚችል እየዛተባት ነው። ከአምናን ጋር ስታወራ እንዳያቿት ያው ቤሊን ያለምንም ምክንያት እንደዚህ ልትሆን አትችልም፣ የሆነ ሰው ይህንን ነገር አድርሶባት ይመስለኛል ይላል። ወዲያውኑ ጄሪ ለምን እንደዚህ አይነት ነገር እንደጠረጠረ ትጠይቀዋለች። አምናንም ይመልስላታል። ይሄ ነገር በምክንያት ሆኖ ምናልባት ሰው ካደረገው ያኔ እኔን አያደርገኝ፣ ሰውየውን እስከ መጨረሻው ድረስ ነው መበቀለው ይላል። ጄሪ በዚህ ሁኔታ ላይ በጣም ትፈራና እስከ ዛሬ ድረስ ሚስጥሯን ደብቃ ነበር፣ ያ ማለት ለማንም ሳትናገር። አሁን ግን ሩጣ ወዲያውኑ ለሙስጠፋ ትነግሯለች። ሙስጠፋ እባክህን እኔ ነበርኩኝ እኮ ብሌንን የገፈተርኳት ብላ ስትነግረው ሙስጠፋ በጣም ይናደድባትና ድሮም ይሄን ነገር እንዳደረሽው ገምቼ ነበር፣ አትጨርሽው፣ ምን አይነት አውሬ ነሽ እንደዚህ ልታደርጊ የምትችይው? ሙስጠፋ ቀድሞውኑ ገፍቶታል ለምን እንዳደረገችው የቅናት መንፈስ እንደሆነና
ባሏን ልትነጥቅባት እንደነበረም ጭምር በደንብ ስለሚያውቀው በዚህ ሁኔታ ላይ ነው ብሎ ብቻ ጥሏት ይሄድና እኔ የለሁበትም፣ ልተባበርሽ የምችለው ይህንን ሚስጥርሽን ለማንም አልናገርም፣ በምትወጪው መልኩ ግን ተወጪው፣ እኔ አላግዝሽም ይላታል። ጄሪ በጣም ነበር የተበሳጨችው። ወዲያውኑ ወደ ወይዘሮ ዛሃራ ጋርም ስትሄድ ዛሃራም እንደጠረጠረችውና የሆነ ሰው እንዳደረገው ጭምር ስትነግራት በቃ አሁን ነው ያበቃልኝ ብላ ጄሪ ያሰበች። ምን ያህል እንደተጨናነቀች አይታችኋል። እሷ ግን ገና እንዳደረገችው ነበር የተጸጸተችው። ምናልባት ወደ ቤቷ በሰላም የምትመለስ ከሆነ ብሌን እኔ ይቅርታም እንድታደርግልኝ እንከባከባታለሁ ብላ ተዘጋጅታ ነበረ። ነገሩ ግን እንደጠበቀችው አልሆነም። እሷ ከዚህ በፊት ክፍል እንዳወራ ነው ከሆነ ከወደቀች በኋላ ምናልባት የመርሳት ችግር ያጋጥማት ይሆናል ብለን ነበረ። እንደተፈራውም ብሌን የመርሳት ችግር አጋጥሟታል። ወደዛ ቤት ስትመለስ እያንዳንዳቸውን ሰዎች ማመን አትችልም። ቀድሞው ግን ሲንከባከባት የነበረው አምናን ስለነበረ ማንነቱን ስትጠይቀው እኔ አንቺንም እንከባከብሽ ልጅ ነኝ ብሎ ይነግራታል። እሷም ከዚህ በኋላ ልታምነው የምትችለው እሱም ብቻ እንደሆነ እየተናገረች አምናን ግን ካጠገቧ ሆኖ እንባ ሲቀዳደመው ነበረ። ለምን ይመስላችኋል? እንባ የተቀዳደመው ከዚህ በፊት ያደረጉትን እያስታወሰና ከዚህ በኋላ ላይደገሙ ይችላሉ ብሎ እየፈራ ስለነበረ ነው እንባ ሲቀዳደመው የነበረው። ነገር ግን በምን መልኩ ማስተካከል እንዳለበት ቅድሚያ መስጠት ያለበት እሷ እንዲሻላትና ምናልባት ማስተዋሷ ወይንም ትውስቷ ከተመለሰላት በዚህ ሁኔታ ላይ ለሷ የሚያስፈልጋትን ነገሮች እንዳለ ለማድረግ አምናን ዝግጁ ሆኗል። ከመስሪያ ቤት የመጣችውም ልጅ ስለ ቤቱና ስለ ማንነታቸው ከዚህ በፊት በደንብ ባታውቅም ግን እሷ ጥሩ ሰው እንደሆነችና አምናንም እዚህ ቤት ውስጥ መልካም ሰው እንደነበረ ለሷ እየነገረቻት ምናልባት ትውስቷ የሚመለስላትን ብዙ መንገዶች ካሉ እያንዳንዳቸውን እንደምትጠቀምበትና ማስተዋስ ልትችል እንደምትረዳት ትነግራታለች። በዚህ ሁኔታ ላይ ሌላው የጄሪ ጉዳይ ነው። ጄሪ አብዛኞቻችሁ ትያዝልን በጣም መጥፎ ነገር ነው የሰራችው ብላችኋል። በአሁኑ በይቅርታ ሳይሆን ልትታለፍ የሚገባው ቅጣቷን ማግኘት አለባት። በዚህ የምትስማሙ አሁንም ቢሆን የራሳችሁን ሐሳብ እያስቀመጣችሁልኝ ቪዲዮውን ላይክ ማድረጋችሁን አትርሱ። ሌላው አምናን እንደዛተውም ከሆነ ብሌን ላይ ያንን ጥፋት ያጠፋው ሰውዬ ማን እንደሆነ ከደረሰበት ምንም ያደርግ ይመስላችኋል? የመጀመሪያው ነገር ጄሪ በደንብ ሳታስተውል ለሙስጠፋ ሚስጥሯን ስታወራው እየጮኸች ነበረ። ያኔ ሕፃኗ ልጅ አጠገባቸው ሆና ስትሰማቸው እንደነበረ ምንም ልብ ያለችው ነገር የለም። ሕፃኗ ልጅ ይህንን ነገር በጣም መስማቷ ቢያስደነግጣትም ለዛችው ቤት ሀያትየው ስትነግራት ሀያትየው ቀድማውኑ ያስጠነቀቀቻት አንድ ነገር አለ። ለምን? ልጅቷ ካንዳንድ የተናገረችው ጄሪ የሆነ ነገር ስታወራ ሰማው። ለካ ያቺን ልጅ እንደዛ ያደረገቻት ራሷ ጄሪ ናት። ከደረጃ ላይ እኔ ነኝ የገፈተርኳት ብላ ለሰው ስታወራ ሰማው። እውነት ይሄን ነገር አድርገው ከሆነ በጣም ነው የምታስፈራው ማለት ነው ትላለች። ወዲያውኑ ሀያትየው ይገባታል። ሀያትየው ለልጅቷ ቀድማውኑ ያስጠነቀቀቻት ይህን ነገር ለማንም እንዳትናገር ለአምናንም ጭምር። ለምን? ለአምናን ወዲያውኑ መስማትና የልጅቷን መጥፎነት ወይንም የጄሪን ክፋትነት ማወቅ ይኖርበት ነበረ። እንደ ሀያትየው የዋህነት ቢሆን ሀያትየው ታዲያ ሌላ የተሸፈነ ማንነት አላቸው እንዴ? ለምን ከአምናን መደበቅ አስፈለገ? ከሌሎቹስ? ራሷ ብቻ ይህንን ሚስጥር ከሰማች በኋላ ማንም ሰው እንዳያውቀው አድርጋት ልጅቷን ከዛ ቦታ ላይ ትሸኛታለች። ለብቻዋም ስታወራ እንደሰማችሁ ከሆነ ጄሪ ለካ መጥፎ ሰው ናት። ለዚህ ሁሉ ነገሯ ይገባታል የምለውን ቅጣት እንዳለ እኔው ራሴ ሰጣታለሁኝ። ለልጄም አትገባውም፣ ሌላ ሚስት ያስፈልገዋል ብቻ ብላ ነበር ሐሳቡን የቀየረችው። ጄሪን ምንም እንኳን በውበት ብትወዳትም ግን የዛን ቤት እጣ ፋንታ ሁላ ለሷ ልትሰጣት እንደነበረም ጭምር ለሷ ቃል ገብታላታለች። ጄሪም ለዛ ነው ሀያትየው ከዚህ በኋላ የምትለኝን ነገር እንዳለ እኔ አደርገዋለሁኝ፣ ይሄ ቤት የኔ ሊሆን ይችላል ብላ እንድታስብ ያደርጋታል። ሲፈን በራሷ በኩል ፍቅር ሳይዛትና ከዓላማዋ ሳትጨናገፍ አትቀርም። ይህን ያልንበትም ምክንያት ታውቁታላችሁ። የባለፈው ክፍል ላይ ሙስጠፋ ገና ለገና ከሌላ ሴት ተደወለለት ብላ በጣም አኩርፋውና ሲመለስ ደግሞ ስለ ልጅቷ ማንነት ብትጠይቀውም እሷ እንደማያገባት እየነገራት ወይስ የተለየ ነገር እንዳላት ይጠይቃታል። ሲፈን ግን በዛ ሰዓት ላይ መሸነፍን የሚባል ነገር በጭራሽ አትቀበለውም። ስለዚህ ብትወደውም መውደዷን በሆዷ ይዛ ዝምታዋን መርጣ ወደ ዓላማዋ መሄድ ነው የምትፈልገው። ወደዛ ቤት ያስታውሳለች የገባችበት ምክንያትና ሙስጠፋን ይዛው የገባችውም የራሷን ዓላማ ለማሳካት ብቻ ነው።
ዓላማዋ የነበረው በቀልም ቢሆን ግን ይህንን በቀል ሳታደርግ ራሷ በፍቅር ተጠልፋ ልትወድቅ ትችላለች። ይህም በቀጣዩ ክፍሎች ውስጥ በደንብ አድርገን እናየዋለን። ሌላው የብሌንን ጉዳይ ስናነሳ ብሌን በምን መልኩ ልታስታውስ ትችላለች የሚለውን ካየን አሁን ላይ አምናን ትልቁን ድርሻ የሚወስድ ይሆናል። የሷን ትውስታ ለመመለስ ከሱ ጋር ነበራት ብዙ ጥሩ ጊዜ ነበራት። ምናልባት የድሮ ቤቱ ሳይቃጠል በፊት እዛ ብትሆን ያው ቤት ውስጥ ብዙ ነገር ስላሳለፈችና ያው ከአምናንም ጋር ብዙ ነገር ስላደረጉ ትውስታዋን ቶሎ መመለስ ትችል ይሆን ነበር። አሁን ግን አዲሱ ቤታቸው ከገቡ በኋላ እዚህ ቤት ውስጥ ምንም አይነት ትውስታ ልታሳውስ አትችልም። ያው ብዙ ጊዜ እዚህ ቤት ውስጥ አላሳለፈችምና። ስለዚህ አምናን ከዚህ በፊት የሄዱበትን ቦታ፣ የተዝናኑበትን፣ የተጫወቱበትን እያንዳንዳቸውን ደግሞ የሚወስዳት ከሆነ በደንብ አድርጋ እያስታወሰች ልትመጣ ትችል ይሆናል። የተወሰኑ ፓርቶችን ብቻ በደንብ አድርጋ ካስታወሰች ሌሎቹ በራሷ ስለሚመጣ ያኔ ጄሪም ብትሆን የድርሻዋን የምታገኝ ይሆናል። አሊያም ግን ሕፃኗ ልጅም የደበቀችላት ሀያትየው ያለቻትን ስለምትሰማና ሀያትየውም ደግሞ የጄሪን ጥፋተኝነት ማትናገር ከሆነ ጄሪም ቅጣቷን ሳታገኝ እዛ ቤት ውስጥ መቆየት ትችል ይሆናል። አይ ግን ተብሎ ቶሎ ብሎ አምናን ብሌን እንድታስታውስ ካደረጋት በኋላ ያው ብሌን ሙሉ ለሙሉ ማስታወስ ከቻለች ጄሪ እንደገፈተረቻትም ጭምር ታስታውሳለች። ያኔ ቶሎ ብላ ለአምናን ትናገራለች። አምናንም ጄሪን የሚገባትን ቅጣት ይሰጣታል ማለት ነው። እንደውም በተጨማሪ እዛ ቤት ውስጥ ለጥፋት እንደመጣችም ጭምር ገንዘብን ፍለጋ ብቻ እንደሆነም የሚደርስበት ይሆናል። አሊያም ግን ሁሉም የሚያበቃላቸው ነው። ያው የመጨረሻው የሜርሲን ጉዳይ ስናነሳ ሜርሲ በውጭ በኩል ያለውን ነገር ጉዳይ በደንብ አድርጋ ይዘዋለች። የመስሪያ ቤቱን ንብረቶች ለመጨፍጨፍ ወይንም ደግሞ በራሷ በኩል የሚገባትን ለማግኘት ስትል ከዛው ከዘራፊው ሰውዬ ጋር ውጪ ትገናኝና ማውራታቸውን ይቀጥላሉ። ሰውየው ግን ብልጥ ስለነበረም ጭምር እሷ ገና ከመካፈሏ በፊት የሆነ ስራ መስራት እንዳለባት ይሰጣታል። ያም ስራም የሆነው የአምናንን ቅርብ ጊዜ የተባሉትን ነገሮችና ቅርብ የሆኑትን ነገሮች ማፍረስ። ይሄንም ደግሞ እሷ ቅርብ ስለሆነች ብቻ ማድረግ እንደምትችል ያኔ ተስማምተው አንድ ላይ መቀጠል እንደሚችሉና ድርሻዋንም ጭምር እንደምታገኝ ይነግራታል። በዚህ ሁኔታ ላይ አሁን አጣብቅኝ ውስጥ እንደገባች ይገባታል። ያንን ካላደረገች ከሱ ጋር ተስማምታ መስራት እንደማትችል እየገባት ይመጣና በዛው ተስማምተው ጨዋታቸውን ቀይረው ሌላ ነገር ማውራት ይጀምራሉ። ሌላው አይበለውና ከዚህ በፊት እንዳወራ ነው ህልም ባይሆንና የምር ራሷን ከዛ ቦታ ላይ ጥላ ከሆነስ ብሌን ምን የሚፈጠር ይመስላችኋል? የመጀመሪያው ነገር ቅርብ ስለነበረ የወደቀችበት ቦታ ላይ ለምንድነው ምክንያቷ የነበረው? ያኔ ያው አምናን ነገሩን ስለሚሰማና እየተኛም ስላልነበረ አስሬ ሲገላበጥ የነበረውም እንቅልፍ ስላልወሰደው እንደሆነ ታውቃላችሁ። ስለዚህ በቀላሉ ድምጹን ይሰማና ወደ ውጭ ወጥቶ ምን እንደተፈጠረ የሚያይ ይሆናል። ወዲያውኑ ግን ብሌንን እዛ ቦታ ላይ ካገኛት ደንክጦ የሚያነሳትም ከዛም በኋላ ወደ ቤት አስገብቶ የምትቀሰቀስ ወይንም የምትነሳ ከሆነ እዛው እንክብካቤውን የሚያደርግላት ይሆናል። አሊያም ግን እንደዛው ማትነቃ ከሆነ በዛ ሌሊት እንቅልፍ ቤት ወይንም ሐኪም ቤት መሮጣቸው አይቀርም ማለት ነው። ነገር ግን እንደተባለው ህልም ከሆነ የየትኛው ህልም ነው? የጄሪ ወይንስ የአምናን? አምናን መጀመሪያውኑ እየተገላበጠ ስለነበረ ቅዠት ሆኖበት ወዲያውኑ ብንን ብሎ ይነሳል። በህልሙ እንደሆነ ሲያውቅ ግን ተመልሶ የሚተኛ አይሆንም። ወዲያውኑ ወደ ብሌን ክፍል ይሄድና አብሯት ወይ አጠገቧ ሄዶ ይተኛል። ያኔ ጠዋት ሲነሳ ለምን አብሯት እንደተኛ እሷ ራሱ ትደነግጥና ወይ ክፍሉ ላይ ትጮኻለች ወይ ደግሞ እንዲነሳላት በቁጣ የምትነግረው ይሆናል። አምናንን ነገሩን ስለሚረዳ ወይንም ስለማታስታውስ ወንድ አጠገቧ ሲተኛ ለመጀመሪያ ጊዜ ስለሆነ ያው ይረዳትና ከዛ ቦታ ላይ ለቆ ይወጣል። አሊያም ግን ጠዋት ሲነሳ እሷ ቀድማው ካየችና እሱም ያ ነገሩን ከተረዳው በኋላ የሚነሳ ከሆነ ጄሪም አይታወቅም ቀድማ ክፍል ውስጥ ገብታ ሁለቱ አንድ ላይ እንደተኙ ካየች አሁንም ብሶቷ ይነሳባት ይሆናል። ያደረገችውን ነገር እንዳይጸጸታትም ልታደርግ ትችላለች። በሌላ በኩል የጄሪ ህልም ከሆነስ? የጄሪ ህልም ከሆነ ይሄን ነገር ያደረገችው እሷም ቅዠቱ አለቅ ያላትና በህልሟ የመጣችባት እሷ ስለገፈተረቻትና በሷ ምክንያት ስለተጎዳች ይሆናል። ጄሪም ይሄን ነገር ካየችና ስትባንን እሷ እንደዛ እንደሞተች በሷ ምክንያት ሊሆን ይችላል ብላ ስለምታስብ ክፉኛ ልትጸጸትና ወዲያውኑ ያደረገችውን ነገር ለሁሉም ሰዎች ልትናገር ትችላለች። አሊያም ደግሞ በዛን ሰዓት ላይ ልክ ከእንቅልፏ እንደባነነች ክፍሏ ሄዳ ይቅርታ አድርጊልኝ
እኔ ነኝ ይሄንን ነገር ያደረኩት ብላ በተኛችበት የምትናገር ከሆነ ያኔ ብሌን እንቅልፍ እንደወሰዳት ሆኗ የምትሰማ ከሆነ ማን ይሄንን ነገር እንዳደረገባት ብቸኛ ልታስታውስ የምትችል ይሆናል። ያኔስ ምን ታደርግ ይሆን? ለአምናን ትነግረዋለች ወይንስ ሚስጥሩን በደንብ ደብቃ ይዛው እስከ መጨረሻው ድረስ የምትቆይ ይመስላችኋል? ክፍል 29 ማጠቃለያ ስናደርግበት አምናን ወዲያው ከእንቅልፉ ሲነሳ ቅዠት እንደሆነ ይገባዋል። ከዛም በኋላ እየሮጠ የሚሄደው ወደ ብሌን ክፍል ነው። ብሌን ደህና መሆኗን ካረጋገጠ በኋላ ምናልባት በዛው አጠገቧ ይተኛና ጧት ሲነሳ ብሌን ቀድመው ከተነሳች ወንድ ካጠገቧ ተኝቶ ስለማያውቅ ወይንም ደግሞ ምንም ነገር ስለማታስታውስ ለምን ካጠገቤ ተኛ ብላ ልትጮሁላ ትችላለች። ወደ ክፍሉ ግር ብለው ሲገቡ ጄሪም ጭምር ወደ ክላሱ ስለምትገባ የሆነ ነገር ሊያደርጋት ነበር ብላ ስለምታስብ አሁንም ቢሆን ጄሪ ቅር ይላት ይሆናል። ያኔ ምናልባት ላደረኩት ነገር አልጸጸትም ብላ እንድታስብ ሊያደርጋት ይችላል። ሌሎቹስ ምንም ያስቡ ይሆን? ሌላው ህልሙ ወይንም ቅዠቱ በጄሪ በኩል ከሆነ ጄሪም ደግሞ ያን ሁሉ ነገር ከዚህ በኋላ ደብቄ መያዝ አልችልም፣ አንድ ሰው መናገር ይኖርብኛል ብላ ለአምናን ስትነግረው አምናን ሁላ በንዴት ሊያንቃት ወይ ሊበቀላት ሁላ ይችላል። አሊያም ግን የተረጋጋ ውሳኔ ሊወስን ከቻለ ከዛ ቤት በሰላም የሚያባራትም ይሆናል። ሀያትየውስ ሚስጥራቸውን ለምን መደበቅ አስፈለገች? ያው ጄሪ እንዳደረገችው ወይንም ጄሪ እንደገፈተራቻት ጭምር ሕፃኗ ልጅ ስትነግራት ብቻ ሚስጥሩን ደብቃ መያዟንና ጄሪን በራሷ በኩል ልትቀጣት እንደፈለገች የሚያሳየውን የክፍል 29ን በቅርቡ ይለቀቃል። ይሄንን ቻናል ሰብስክራይብ ማድረጋችሁን አትርሱ። በዚሁ አጋጣሚ የዩቲዩብ ኮርስ የምትፈልጉና ዩቲዩብ መጀመር የምትፈልጉ ካላችሁ ከታች ባስቀመጥኩላችሁ ስልክ ቁጥር እየደወላችሁ ወይንም በቴሌግራም በዋትስአፕ እና በኢሞ ሃይበሉኝ። አብረን ኮርሱን እየወሰድን አብረን ዩቲዩብ ቻናላችንን እናሳድጋለን። መልካም ጊዜ